ማን ነው ጎሮቤልን? ቆይ መድኃኒቱን ከየት ነው ያመጣሽው? ጭራሽ ብለሽ ከኔ ቦርሳ ጋር መጣሽው? ቆይ ግን አንቺ ማስመሰል አያልቅብሽም እንዴ? አንቺ ያምሻል እንዴ? እኔ እኮ መርፌውን ያገኘሁት ከሮቤል አልጋ ስር ነው። መድኃኒቱ ደግሞ ከአንቺ ቦርሳ ውስጥ። ሌላ ወሬ ስታወሪ አታፍሪም? እኔ ጋር ምንም ማስመሰል አይሰራም። እኔ መድኃኒቱን አልወጋሁት። ባይሆን አንቺ ከወጋሽው ተናገሪ። ሉዋን አንቺ ወቅተሽዋል? አድናን እንደዚህ እንደማላደርግ በደንብ ታውቃለህ። ሚራ አንቺስ? እች ሴት አስወጣልኝ። እች ሴት ሁሌ ሰው መወንጀል ብቻ ነው የምታውቀው። ጥያቄን መልሽ። እኔ ያደረኩትም አድናን ቀድሞውንም ደግሞ ነግሬሃለሁ። እኔ ማስታገሻ ነው የሰጠሁት። ስለዚህ ወጋችሁ ራሱ። አንቺ ሰጥቷሽ ሉዋና በጣም ትገርማለሽ አድናን። ተዋት እባክሽ። እስ ያለበት ዝላያሽ ይሞባል። ሰልቸኝ ታውቂያለሽ? እዚህ ቤት የዕለት ድራማ በጣም ያስጠላኝ። ሰላም ውድና የተወደዳችሁ የሰላም ዩቱብ ተከታታዮች ሁላችሁንም ሰላም ብያችኋለሁ። በያላችሁበት ሰላማችሁ በዚህ ትርፍ ይበልልኝ። ሉሃና ሮቤልን የወጋችን ሚራ ሮቤልን የወጋችን መድኃኒት አግኝታለች ማለት ነው። ሚራ ደግሞ አንቺ ራስሽ አድርገሽው ነው ወይ ወደ እኔ የምታመጪው? ራስሽ ነው ይህን ነገር የሰራሽው በማለት ነገሩን ወደ እሷ እያዞረች ትገኛለች ማለት ነው። በጣም የሚገርም ነው። እና ሮቤል ደግሞ ማንን አምኖ አድናን ደግሞ ማንን አምኖ ማንን አያምን? እንግዲህ በጣም ከባድ ነው። በዚህ መሀል ሚስቱን ይመን ወይስ ቤት ውስጥ ያለችዋን ሉሃናን ይመን? ሮቤል ደግሞ ሚራን ለማነቅ ራሱን እያዘጋጀ ይገኛል። አድናን በዚህ መሀል ግራ ገብቶት ይገኛል ማለት ነው። ከማጋራ እውነቱን እንደሚያገኝ አድናን ግራ ገብቶታልና ሚራና ሉሃና ደግሞ ተያይዘዋል። እንግዲህ ሚራ ነገሩን ወደ ሉሃና እያዞረች ነው የምትገኘው። ሮቤል ሽባ ሆኖ እንዲቀር መርፌ እንደሰጠች እና ነገሩን እንዳረገችው አውቃ ሉሃና እውነቱን ልታጋለጥ ስትመጣ አንቺ ከየት ነው ያመጣሽው? እቺ ልጅ ከቤት ካልወጣች ሁሉንም ነው ለኛ ትልቅ ችግር ናት ብላ በአድናን ጭንቅላት ውስጥ እየሞላች ትገኛለች። እና ናፈከኝ እና ልትይኝ እንደማትችል ሳስበው ላይክ ነው የመጣሁት። አትፍጨርጨር ሮቤል። ምን ሆነሃል? ተረጋጋ እንጂ። እንዴት ነው እግር አልባነት ወድቆ? ወይኔ ጉዴ! ይቅርታ። እንዴት ነው ለመድከው? ጊዜ ነው የምጠብቅልሽ ሚራ። እሺ አሁን አንድ ነገር ታደርግልኛለህ? ወደ ቁም ነገሩ እንግባ። ምንድን ነው? አሁን አድናን መጥቶ ማን የወጋ ብሎ ይጠይቃል። ምን ብለህ ትመልስለታለህ? ሉሃና ነች። ለምን ዋሽ? ከህይወቱ እንድትወጪ ስለምፈልግ እውነቱን ነው የምነግርህ። እንደሱ ማድረግ ለአንተ በጣም አደጋ ሊኖረው ይችላል። ይሄንን አስብ። ምንም አደጋ የለውም። እንደውም እድሌን በስነ ስርዓት ትጠቀመዋል። ምናልባት ለአንተ እድል የመሰለ ነገር ጦስ ይዞብህ ቢመጣስ? ፍርሃት የሚባል ነገር እኮ እንደማላውቅ አንቺም ጠንቅቀሽ ታውቂኛለሽ። እኔም ፍራ አላልኩም፣ ግን ደግሞ ያለ አቅመ ከኔ ከሚራ ጋር አትካፈጥ ነው ያልኩህ። ለመራመድ የነበረኝን ጉጉት አንቺ እንደቀጨሽብኝ በደንብ ሚራ እንግዲህ ሮቤልን እያስገደደች ትገኛለች። አድናን አሁን ልጠይቅ ይመጣል። መርፌውን ማን ነው እየሰጠክ ብሎ ስጠይቅ ሉሃና ናት የሰጠችው ብለህ ተናገር። እኔ ውሸት ለምን እናገራለሁ? ከቤት ማውጣት ስለምፈልግ እኔ እውነቱን ነው የምናገረው ለአድናን ብሎ ሮቤል ደግሞ ይመልሳታል። ከዛ እሷ ደግሞ አንተ እውነትን መናገር ለአንተ ለህይወት ትልቅ ከባድ ስህተት እንደሆነ ይህን ታውቃለህ፣ ከኔ ጋር አትወዳደር ትለዋለችና ሮቤል ደግሞ እኔ ውሸት አልናገርም እውነቱን እነግረዋለሁ ብሎ እሱም እያስገደዳት ነው። እና በጣም ከባድ ሁኔታ ውስጥ ነው ያለው ሮቤል። አድናን ደግሞ ከሁሉም ሰው ምንም ነገር እያወቀ አይደለምና ግራ ገብቶት ይገኛል። ሳራን ስቀብራት የሚያሳይ ቪዲዮ ነው። እንደወደድኩ ተስፋ
በጣም ደስ የሚል አስተማሪ ድራማ ነው። ቆይ ይሄ ደግሞ በጣ ቪዲዮ ነው። ተረጋጋ እንጂ አንበሳ፣ ምን ሆነሃል? በጣም ደስ የሚል ጊዜ ነበረን። ስለነበረን ጊዜ አመሰግንሻለሁ። እንደዚህ ልታደርገች በፍጹም እንደዚህ አታደርጊ። እኔ አንተ ማድረግ የምችለውና የማችለውን አውቃለሁ። በል ቶሎ በል፣ አሁን ተነስና ሄድ ተናገር። ሁለታችንም እኮ አብረን ሁሉንም ነገር ያደረግነው ምንም ብቻዬን ያደረግኩት ነገር የለም። ትልቅ ሀሳብ ነው ያመጣው፣ ግን ደግሞ የኔ ቪዲዮ አንተ የለም። ለአንቺ ሰው ያደረግኩት ታውቂያለሽ። ሁሉንም ነገር ያደረግኩት ደግሞ ለአንቺ ስል ማለት። ኧረ እባክህ ለእኔ ብለህ ቢሆን ያደረግከው ዛሬ ባመጣኝ ሴተኛ አትቀይረኝም ነበር። ሚራ አየሽ፣ አንቺ ቀድመሽ ተዘጋጅተሽበታል። ልትከጂኝ ቀድመሽ ተዘጋጅተሽ ነበር፣ አስበሽበት። ሮቤል፣ እኔ ካንተ ፈልግ የነበረው ፍቅርና ፍቅር ብቻ ነበር። አንተ ግን ምን አደረግክ? እኔን እንደ ሸንኮራ መጠህ ተፋኝ። ይቅርታ አድርግልኝ እባክሽ፣ እባክሽ ይቅርታ አድርግልኝ። ዝም በል፣ ጊዜ ሄደበት ይቅርታ ስህተት ነው። እሺ አሁን ምን ይሻላል ትላለህ? ምን እናድርግ? ለምን ለአድናን እኔ እንዳላደረግኩት ትነግረዋለህ ወይስ? እሺ እንግዲህ ሜራ ሮቤልን እያስገደደች ትገኛለች። ለአድናን ሉሃና መርፌን እንደወጋሽ ካልተናገርክ ይሄ ሳራን የገደልካትን ቪዲዮ ለወንድሜ ያሳያለሁ ብላ እያስገደደች ነው የምትገኘው ሮቤልን። ሮቤል ደግሞ አንቺ ቀድመሽ ተዘጋጅተሽ እኔን እንዲህ ለምን ታደርገኛለሽ ብሎ ሳወራላት እኔን እንደ ሸንኮራኝ ከተፍተክ ሌላ ሴት ለምን ወደድክ ብላ ትናገራለች። ሮቤል ደግሞ ሚሪያ ደግሞ እኔ እንደ ሸንኮራኝ ከክ ለምን ታፋክ? ይቅርታ አሁን ምንም አይሰራም። አሁን ደግ ለሮቤል አሁን ደግ ለሮቤል ሮቤልን ለወንድሜ ሄደ ተናገር ሉሃናይን መርፌ ሽባ እንድትሆን እንደ ወጋች ነገር ትለዋለች እና ሜራ ሮቤልን ያስገደደች ትገኛለች። ሉሃና ደግሞ በዚህ ነገር ላይ ያላደረገችውን ነገር እሷ አድርጋለች በማለት ሀሰት እንድናገር እያደረገችው ትገኛለች ማለት ነው ሜራ። ስለ እኔ ደግሞ ምንም ግድ እንደሌለ ደጋግመህ ነግረኛል አይደል? ይሄ አንተ ህይወት ከሆነ ከቤት ይወጣልኝ እና ራስን ትቀጥላል። ብችልና ከዚህ ተነስቼ በወጣልማ ደስ ይለህ ነበር። በቃ ማንም ቢወጋኝ እናንተ ምንም አይደለም። ተወኝ። ሮቤል ወሬውን ትተህ ንገረኝ። ማን ነው ወጋ? ሉሃና ነች። ምን ደግሞ ሌላ ውሸት ጀመርክ? ውሸት አለ። ሉሃና ነች ወጋችኝ። አፈቅራታለሁ። ለምን እንደዚህ እንደጨከነችብኝ ግን አለኩ። ዝም በል አንተ። እሺ ጥያቄ ተመለሰልህ? አልተመለሰልኝም። ለምን እያልኩ ነው። ለሆነ እንኳ ይሄን ለምን አደረገች? መጀመሪያ በሳራ መጥፋት ሮቤል እንግዲህ መርፌ ማነው የወጋስ? አድናን ለሮቤል መርፌውን ማነው የሰጣ ስለው ሉሃና ነች የሰጠችኝ። አንተ እኔ ለምንድነው እንደዚህ ያደረገችው ስለው ደግሞ እኔ ያፈቅርሻለሁ ስላልኩ ብቻ ይህን መርፌ ለእኔ ሰጥታኛለች። አሁን በዚህ ቦታ ላይ ሮቤል አሁን ሽባ በመሆኑ የተነሳ በፊት እንደሚራመድ ወንድሙ ያውቃል ማለት ነው። አሁን ሽባ እንዲሆን የተወጋው መርፌ በፊት ሽባ አይደለም ማለት ነው ወይ ብሎ ጥያቄ ሊነሳልና እና ጋይሶቼ ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ እያረጋችሁ አበረታቱኝ እላችኋለሁ። ስለምትሰሙኝ ስለምታበረታቱኝ ደግሞ አመሰግናችኋለሁ። መልካም ቆይታ ተመኘሁላችሁ።